በቀላሉ ስራ የምታገኙበትንና ከተለያዩ ድርጅቶች ጋር ኔትወርክ የምትፈጥሩበትን የሊንክድኢን አካውንት አከፋፈት ዛሬ የምንመለከት ይሆናል። ፕሌይ ስቶራችንን እንከፍታለን። ከዛ በኋላ ሊንክድኢን ብለን እንሰርቻለን። ከዛ በኋላ የሚመጣልን ሊንክድኢን ኢንስታል እናደርገዋለን። አውርዶ ከጨረስልን በኋላ እንደዚህ ነው የሚመጣው። ኦፕን እንለዋለን። ቀጥታ ወደ አፕሊኬሽኑ ነው የሚያስገባን። እኛ ከዚህ በፊት ኢሜል አከፋፈት ተመልክተናል። ኮንቲኒው ዊዝ ፋኖስ ወይም ኢሜል ስላለን ወደ በኢሜላችን ኮንቲኒው ዊዝ ጉግል እንለዋለን ማለት ነው። ከዛ በኋላ አም ኖት ሮቦት ብለን ካፕቻውን እንሞላለን። ካፕቻውን ሞልተን ከጨረስን በኋላ ቀጥታ ወደ አፕሊኬሽኑ ሲያስገባ ሎኬሽኖቻችንን ነው እንድንሞላ የሚያደርገው። ሎኬሽን ኢትዮጵያ ይላል። ኮንቲኒው እንለዋለን። ከዛ በኋላ ስቱደንት ናችሁ ወይስ ሰራተኛ ናችሁ ይለናል። ተማሪ ከሆናችሁ ይሄንን ኦን ታደርጋላችሁ። ተማሪ ካልሆናችሁ ግን ይሄን ታጠፋላችሁ። ጆብ ታይትላችሁን ትሞላላችሁ ማለት ነው። አሁን ዩአይ ዩኤክስ ዲዛይነር ነኝ። ስለዚህ ዩአይ /ዩኤክስ እለዋለሁ ማለት ነው። እንደዚህ ደን ካልኩ በኋላ እናንተ የራሳችሁን ነው መሙላት የምትችሉት። ከዛ በኋላ ካምፓኒ ኔም ወይም ደግሞ ኢምፕሎየርን ነው የሚጠይቀው። እኔ አሁን የምሰራው የት ነው? ፋኖስ ቴክ እለዋለሁ ማለት ነው። ይሄው እዚህ ጋር ይመጣልኛል። ከዛ በኋላ ኮንቲኒው እለዋለሁ። ከዛ አር ዩ ሉኪንግ ፎር ኤ ጆብ፣ ስራ እየፈለጋችሁ አሁን ላይ ስራ እየፈለጋችሁ ከሆነ የስ አይ አም አክቲቭ ትላላችሁ። አሁን ላይ ስራ እያልፈለጋችሁ ከሆነ ይሄን ትመርጣላችሁ። ቀጣዩ ስቴፕ ደግሞ የሚሆነው ፕሮፋይል ፒክቸር ነው የሚጠይቀን። ፕሮፋይል ፒክቸራችን ሞር ፕሮፌሽናል ነው መሆን ያለበት፣ ምክንያቱም ከተለያዩ ትልቅ ድርጅቶች ጋር ስለምንገናኝ ማለት ነው። እዚህ ጋር አፕሎድ ፎቶ ማድረግ ትችላላችሁ፣ ወይም ደግሞ ፎቶ አንስታችሁ መጨመር ትችላላችሁ። እኛ ግን አፕሎድ ፎቶ እንለዋለን። ይሄን እንጠቀም። ለምሳሌ እንደዚህ እንደምታዩት አፕሎድ አድርጎልናል። ምንድነው የምንለው? ኮንቲኒው እንለዋለን። እዚህ ጋር ደግሞ ስልክ ቁጥራችንን አፕሎድ እንድናደርግ ነው የሚጠይቀን። የተለያዩ ድርጅቶች በቀላሉ ኮኔክት እንድናደርግ ይጠቅመናል ማለት ነው። ይሄው እንደምትመለከቱት ሊንክድኢን አካውንታችንን ከፍተናል ማለት ነው። እንደተመለከታችሁት 2 ደቂቃ ባልሞላ ጊዜ ውስጥ ፕሮፌሽናል የሆነ ሊንክድኢን አካውንት ከፍተናል። ታዲያ በሊንክድኢን ዙሪያ ያላችሁን ማንኛውንም አይነት ጥያቄ ኮሜንት ሴክሽን ላይ አስቀምጡልን።